እስካሁን ያነሳሁት ነጥብ ካያችሁት ጋብቻ አስፈላጊነቱ ማለሽ ፕሮግራም ላይ ያላችሁ ሰዎች ለብዙ ሰዎች ፊት ለፊት ይስላሉ እናንተ ፕሮግራማችሁ እስከሚገባ ድረስ ብዙ ስለሄድኩኝ ባጭር ነው መመለሰው የዛሬው ትምህርታችን ስለ ጋብቻ ነው የጋብቻ አስፈላጊነትን ዛሬም ነገም እናወራለን ይገባኛል ብዙ ጊዜ ስለ ጋብቻ ተናግረሃል ምን መስራት ነው እንጂ ማውራት ምን ያስፈልጋል ልትሉ ትችሉ ይሆናል የለም ያልሰሙ ይኖራሉ ምናልባትም ደግሞ አላህ ዛሬ በረካ አርጎልኝ የዛሬ እኔን ምክር ጩኸቴን ሰምተውኝ አንድ ሁለት ቤተሰቦች ቢመሰረቱ ዛሬም የሚያጭም የሚታጭም ካለ ዚሁ ላይ ልቀበል ዝግጁ ነኝ ሊያጭ ዝግጁ የሆነ ሰው የሚታጩም ስላሉኝ እኔ ዝግጁ ነኝ አስተናግዳለሁ ኢንሻአላህ ከሚና ነው ሚና ላይ ነው ያለው ኢንሻአላህ እና ምንድነው ማለት የፈለኩት ጋብቻ በእስላም በቁርአን በሐዲስ በሰለፎች ዘንድ በሰፊው ትኩረት የተሰጠው ነገር ቢኖር ጋብቻ ነው ቁርአን ምን አለ فانكحوا ما طاب لكم من النساء مثنى وثلاث ورباع የቲሞችን በአግባብ ማሳደግ የማትችሉ ከሆናችሁ የቲሞቹ ላይ የአላህን ሐቅ የምታጓድሉ መሆናችሁን ከሰጋችሁ ከየቲሞች ውጭ ካሉ ሴቶች አንድ አይደለም ሁለት ልታገቡ ትችላላችሁ ሶስት የረሱል አለይሂ ሰላቱ ወሰለም ሐዲሶች ግን የበለጠ ግልጽ ናቸው ጋብቻ ከሽማግሌዎችና ከወጣቶች ማን ላይ ነው በጣም የሚበረታው ወይም ያስፈልጋል ተብሎ ሊነገር የሚገባው ማን ላይ ነው ወጣት ላይ ነው አይደል ወጣቱን ነብዩ አለይሂ ሰላቱ ወሰለም የጋብቻን ጉዳይ በተመለከተ ለብቻው ነው ያስተማሩ ስሙን ጠርተው يا معشر الشباب بلو إن أنت وطاتوش وين من استطاع منكم الباءة فليتزوج كان أنت مهكل يقابتشان تعطى يقابتشان وطاورد يشاله تعطاو من دنو مالي ياله جسدي ياله يقنزب تعطى مالت السوان ما صدر يمتشلبت عقمو كالله مالتنا የሰውነት ጣጣ ማለት ደግሞ ሴት ለማስተናገድ ብቃቱ ካለህ ማለት ነው በጃዙር ወንድ ከሆንክ ለማለት ነው ሴት ልጅ ልታገባት ይገባል ሴት አግባ ስንልኛ ስሜት ካለህ ማለት ነው የሴት ስሜት የሌለው ሰው ሴት ማግባት ክልክል ነው አያስፈልገው ወንጀል ነው ስሜን ለመሸፈን በሚል ሴት ማስተናገድ የማይችል ወንድ በፍጹም ሊያመጣ አይገባው በሰውነቱ ማለት ነው በገንዘብ አቅም የሌለው ማን እንዴት ነው የሚያመጣት ምን ብሎ አባይ ለራሱ ማደሪያ የለው ግን ይዞ ይዞራል ሰው ጓደኛ ይዞ አባካቹ አሳድሩኝ ያምራል ሚስት ይዞ ግን አሳድሩኝ ይባላል አረ በኢጃዛ ቤት በየጓደኛው ቤት የሚያገባ ታዲያ የለም እዚህ ሀገር ሁላችሁም የጅዳን ሰዎች እዚህ ሀገር ሰዎች ነን አይደል ያለ ነው ቤት ሳይፈርሹ ትዳር ያዙ ወንዶች የሉ የት ይወስዷቸው ማለት ነው ዛሬ ሐምራ ነገ መርዋ ከዚያ ደግሞ አይነከሽ ከዚያ የሶፋ ጓደኛዎች በአላህ ምን አይነት ትዳር ነው አታግባ እንደዚህ ከሆነ فرشة تدارين بيتسابين ما يسكاتشل عتاقبا نبي عليه الصلاة والسلام كشال كاقبا بلو كالشال كالوت نقران لنا السن تتقم ولتن يوم دانيت السنو من استطاع منكم الباءة فليتزوج فإنه أغض للبصر وأحصن للفرج قابتشا عين اللمسبر
ትልቁ ዋስትና ነው አغض ነው ሰዎች አይናቸውን በተለያየ መልኩ ሊሸፍኑ ይችላሉ ግን እንደ ጋብቻ አይን የሚሰብር የለም አየህ አይን እንደዚህ በተሸፍነው አይደለም لا تعمل ابصار ولكن تعمل قلوب التي في الصدور መሰበር ያለበት ከውስጥ ካሆነ በስተቀር ላውን አይኔን ጨፈንኩኝ ተሸፋፍነ በተድማ አይሆን ውስጡ ከተሰበረ ግን ምሱን ካገኘ ግን መድኃኒቱን ካገኘ 10 ሴት ራቁቷን በተድ እንኳን ትዛትለው አንዳንድ ወንዶች እቤታቸው ውስጥ ተስማሚ የሆነ ያገኙ ወንዶች 10 ነገር ቢሰሙ ቢያዩ ደንታ የላቸው አግብቻለሁና ምትመች ሚስት አግብቻለሁና አጅነቢ ሴት ጋር ደባለቃለሁ እንደ ልቤ በል ማለት አይደለም ግን አغض للبصر የሚለው ነገር አፍዓለ التفضيل ሌላም غض አለ كل المؤمنين يغضوا من ابصارهم ويحفظوا فروجهم كل المؤمنات يغضضن من ابصارهن ويحفظن فروجهن ታዟል በቁርአን መሸፈን አጅነቢ ወንድ ስታይ አጅነቢ ስታይ አንተ እሱ አጅነቢ ወንድ ስታይ አይናችን እንድንሰብር ግን መስበሩ የሚቻለው በትክክል ይሄንን ሐላፊነት መወጣት የሚቻለው ሲገባ ነው ጋብቻ ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም اغضوا للبصر واحصنوا للفرج ለፍረተ ገላም ምሽግ ውስጥ ነው የምታስገባው ተጠብቀዋለህ ማንንም እንዳይዘርፈው ማንንም እንዳይጫወትበት የማንንም መለማመጃ እንዳትሆን ይጠብቀሃል አለበለዚያማ በጋብቻ ራስክን መቆጣጠር ካልቻልክ የግብረ ስጋ ግንኙነት አካል መጫወቻ ነው የሚሆነው ነብዩ አለይሂ ሰላቱ ወሰለም ህሽናለው ልትጠብቅበት የምትችለው ብዙ ነገሮች አሉ ይመጣል ጾም አለ ምናምን አለ ግን እንደማግባት ያለ እንግዲህ ካልቻል ካሉ ነብዩ አለይሂ ሰላቱ ወሰለም ካልቻላችሁ ወጣቶች እናንተ ማለት እኔ አልহামዱሊላህ ችያለሁ አግብቻለሁ ወሊላሂ الحمد ይብላኝ እናንተ ነው የሚያናግሩት ያልቻለ ሰው በጾም ይከላከል ስሜቱን በጾም ይግደለው فعليه بالصوم لمن فإنه له وجاء صوم ማለት መቀጥቀጥ ነው ለሱ ወይፈን ተቀጠቀጠ ሲባል ታውቃላችሁ ወይፈን መቀጥቀጥ ከወቀጠ የበርበሬ ነበር የሚወቀጠው ለነገሩ እንደዚያው ካልወቀጡት አይሆንም ወይፈኑ ተወቅጧል የሚባለው አውቃለሁ በጃሚ ተወቀጠ ነው የሚለው ተቀጠቀጠማ ይሻላል ተቀጠቀጠ መውቀጥ ይሻላል ከመቀጥቀጥ ተቆላሽቷል ተቆለፈ ተወቅጧል ተቆላ ማኮላሸት ነው ምንድነው ማኮላሸት على كل حال አየህ ጾሙ በእኛ ወይ ከብቶቹ ጾሙ እንዳታስቸግሩን ይሄንን በሉና ይሄ ብቃችሁ ስለማይባሉ የስሜት መንቀሳቀሻቸውን ባለሎ ቀጥቅጦ ማለያየት ስሜታቸው ወደ ሀፍረተ ገላ ወደ ስሜት አካላቸው የሚሄድበትን መስመር መዝጋት ይቀጠቀጣል ታሳኔ ገበሬ ነው የተሰቦች ገበሬ ናቸው አቃለው ይታሰራል በሬው ይጮሃል ቅጥቅጥ ተደርጎ ይለያያል የሚገርማችሁ ከዚያ በኋላ ግን ይቶብታል እንደፈለገው ዚብ ጎረምሳው ሁሉ ወይፈኑ ሁሉ ሲንጋጋ ላይ ምን ሆነው ነው የሚለው እንዲገርሞት ነው የሚያያቸው እብዶች ናቸው ነገር ነው ትንሽ ቀን ያባብጥና ከዚያ በኋላ የሚበላው ሁሉ ወደ ሆዱ ነው የሚሄድበት አለበለዚያ ያልተቀጠቀጠ ወይፈን ሰውነቱ ይከሳል ታውቃላችሁ በተለይ ሽሪያ ካበዛ ወይፈኑ ይከሳል አይደል ስለዚህ ማሳረፍና ስጋሃን ያዝና ትሞክታለህ አንተም እንደዚያው ነው የምትሆነው ማለት ነው ታዲያው ሰው እንዴት ይቀጠቀጣል መቼ ብረት ይዞ መቀጥቀጥ ይከብዳል አለሎ ይዞ መቀጥቀጥ ይከብዳል አይደል ግን ነብዩ አለይሂ ሰላቱ ወሰለም فإنه له وجاء ፍቱን መድኃኒቱ እሱ ነው አሉ
አንዳንዶቹ ጾም ስንጾም ይጨምርብናል ይሉኛል። እውነት ነው? እዚህ ማለት ሳትበላ ይብሳል? ኧረ የለም። ኧረ ጾም ክንጠርጥር ጾም ጾሞ አይን መግለጥ ያሳጣል እኮ ጾም ማለት እኮ። አልጾምክማ። ይሄ እንግዲህ ተርቲብ ነው ያደረግከው፣ የምግብ አመጋገብክን ስርዓት አስያዝከው ነው የሚባለው። እሱ ከሆነ ጾመህ ውለህ ጠዋት ሊነጋ ሲል በደንብ ተመግበህ ከዚያ ከዓሱር በኋላ ተኝተህ እስከ መግሪብ በእንቅልፍ አሳልፈው መግሪብ ስትነሳ አንድ ሳፋ ሾርባ፣ አንድ ሰዓት ትሪ ሙሉ አሳምቡሳ፣ እነዚህን አግኝተህ ነው እንደ ጾመኛ የምትባለው? በትክክል ጾም እንጂ ሰሑር በአንድ እፍኝ ባቄላ፣ ፍጡር ላይ ግማሽ እንትን ውሃና አንድ እፍኝ ሽምብራ። ከዚያ 2 ቀን እንደዚህ ብትጾምስ ትዝ ትልሃለች አይደል? አካባቢውም ይጠፋሃል፣ አታስብም። የሚያወራብህ ራሱ እዛኛ። ጾም ይሄን ያህል እየተበላ ነው አሁን እንደዚህ አለ። ሌላው ደግሞ ጾም ዛሬ ጾም አልመለሰልህም፣ ነገ ጾም፣ ሁለተኛም ሶስተኛም አራተኛም እስከሚሸነፍ ነብዩ አለይሂ ሰላቱ ወሰለም መድኃኒት ነው ብለው ነግረውን አይዋሹ እሳቸው። ስሜትን የሚያስለቅቀው ጾም ነው። በትክክል ግን የጾሙ ሰዎች ምግባቸው የቀረባቸው ምግብ ይህን ያህል እንደው እንደተባለው በጣም ተዝናንተው ካልጾሙ በስተቀር ይህን ያህል ስሜት ያስቸግረናል የሚሉ ሰዎች ብዙም አይኖሩም። ግን እኛ ረመዳን ላይ በጮማ ነው የምናፈጥረው፣ በሳሙሳ ነው የምናፈጥረው። እንደው በአመት እንኳን ያልበላነውን ስጋ ስለምንበላ በተወሰነ ሰዓት ብቻ ምግብ ስላልተመገብነ ስሜቱ ሊዳከም ላይችል ይችላል። እውነታችሁ ነው። ግን በትክክለኛ ጾም ከተጾመ ጾመኛ ነው። ይሄ ነብዩ ናቸው አለይሂ ሰላቱ ወሰለም የተናገሩት። እኛም እንሞክረው ካቃተን። ግን ለምንድን ነው የማይቻለው? ምን እየተፈለገ ነው? ለምንድን ነው ጾም መጾም የሚያስፈልገው? ለምን አይገባም? ትዳር ለመያዝ ምን የሚያስከለክል ነገር አለ? ነብዩ አለይሂ ሰላቱ ወሰለም የምትገባ ሴት፣ ለትዳር የምትመጣ ሴት ገና ከመምጣቷ በፊት ስትታሰብ ለትዳሩ ጠንቅ እንደምትሆን ከጅማሮ እንቅፋት የምትወትን ሴት መምረጥ እንደሌለብን መክረዋል ነብዩ አለይሂ ሰላቱ ወሰለም። ብዙ ሰዎች ሴትን የሚያገቧት ለመልኳ ሲሉ ነው። መልክ የመረጠ ደግሞ የመልኳን ሂሳብ መክፈል አለበት። من طلب العلا سهر الليالي። መልከኛ ሴት ነው ማገባው። መልከኛዋ ደግሞ ስጠይቃት የጠየቀችኝ ወጪ ከባድ ነው፣ ስለዚህ አላገባም። የሚገርመው ይቺ መልከኛ ሴት መታ ደግሞ ጤና ላሰጠው ትችላለች። እሷ ከዚህ በፊት የሆኑ ጓደኞች ሊኖሯት ይችላል፣ ወይም ደግሞ ባለፈች ባገደመች ቁጥር ማንም ሰው ሊጠይቃትና ሊጎነትላት ይችላል። ሁል ጊዜ ማረር ነው። ቆንጆ ሴት ያገባ ሰው መከረኛ ነው። በተለይ የማይሸፈኑ ሴቶች ሲሆኑ በጣም አደገኛ ነው የሚሆኑ። ባላገባው ምን ነው ነድጄ ሞትኩኝ፣ እኔ አንዷን ፉንጋ የኔን ቢጤ አምጥቼ በሰላም ይኖራለሁ አለኝ አንድ ልጅ። እምትፈታት ለምንድን ነው? ወላሂ ስለቀናሁባት ነው። እሷም ብዙ ጉድለት የላትም፣ ግን መልከኛ ስለሆነች ማንም ሰው ነው የሚያያት። እኔ ባዩት ቁጥር አርሬ ሞትኩኝ። ስንቱ ሰው ጋር ልጣላ። አንዳንድ ጊዜ መልክ ያላቸው ሴቶች ብዙ ጊዜ ለማኛቸው ስለሚበዛ የሚያባብላቸው ስለሚበዛ ለፈሳድም ይጋለጣሉ የሚል ነገር አለ። አላህ የወደዳቸው ሴቶች ግን መልክም ዲንም ኹሉቅም ጀግንነትም የሰጣቸው ዒፋም የሰጣቸው ሴቶች እንዳሉ ሆኖ ማለት ነው። ነብዩ አለይሂ ሰላቱ ወሰለም فيما رواه الإمام أحمد في مسنده ሴት ልጅ ለመልኳ ብለህ አታግባ ብለዋል። መልኳን መርጠህ እንዳታገባ። ለምን? መልኳ
ያኩራራትና ሐቅህን እንደልብህ አትጠብቅልህም ከለታት አንድ ቀን ሞራል ክልት ነካው ሁሉ ትችላለች የሆኑ ባልና ሚስቶች በልጃቸው ተጣሉ ልጅ እሷ ቆንጆ ናት ልጅዮ ማንን መስሎ ተወለደ አባቱን መስሎ እኛ አባቱን መስሎ የተወለደ ልጅ እንዲያውም እናትን ያኮራል ነው የምንለው አይደል ومن يشابه اباه فما ظلم ما እንላለን አባቱን የመሰለኮ እናቲቱ በትክክል ከአባቱ እንደወለደችው አስመስክራለች አይደል ይችናት ልትኮራ ነው የሚገባል ግን መልኩ ይዛው ስተል በየጓደኞቿ ጋር የማነው ልጅ ይሏታል የኔ ትላለች እንዴ ከየት መጣ ይሏታል ደግሞ አንዷን ሁለቱን ትነግራለች ግን ሁሉ ጊዜ ጥያቄው ሲመጣ አንድ ቀን ርትክን ብላ መጣችና እኔ ይሄ ልጅ ይዣል ሄድ ማለት ነው ይሄ ሰርግም ቦታ የትኛው ማጋጣሚ ነው ለምን እሱ ደግሞ ሄዳለሁ والله ሄዳለሁ ማሚ አለ እሷ ደግሞ አትሄድም ከዚህ በኋላ ምንድነው ምን ጠባችሁ ምንድነው አንተን ነው የሚመስለው አንተን የመረጥኩ ቀን አንተ ያገባው ቀን የተዋረድኩት አለች ለምን አሳፈርከኝ አንዳንድ ወንዶች ደግሞ ፊታቸው መልካቸው አያምርም እንጂ መልካቸው የሚያኮራቸው ባይሆንም ውስጣቸው ጀግኖች አሉ እኔ አሳፈርኩሻው በቃ ከዛሬ በኋላ ፈትሸሻለሁ አለ እንዳታፍሪ የማያሳፍር ባላግቢ አለ የማያሳፍር ባል ለማግባት አልፈለገችም ባካችሁ አስታርቁኝ ብላ ሽምግልና ውስጥ ገባው ነው ሽምግልና ውስጥ ስገባ ኡስታዝ ነገ የሚወለደው ልጅ እስካሳፈራት ምን ሊበጀኝ ነው ይሄንንስ ሻትህድ ብዬ አስተዋለሁኝ ምንድነው ነገሩ እኔ ምስጢሩን አላውቅም እስከዚያ ድረስ ልጅ ያሳፈረኝ እኮ ብላ ነው ምን ሆኖ ሰረቀባት አልኩት ልጅ የሚያሳፍረው ሲሰርቅ ነው አይደል ኧረ አልሰረቀም እኔን መስሎ ተወልዶ አሽሃዱ አላ ኢላሃ ኢላላህ እንደዚህ ነው አልኳት አዎ አለች ተናገርኩት እንዲህ በጣም መልኩ እንደዚህ ስለሆነ እሱን አባቱን ስለሚመስል ልጅሽ አይደለም ወይ ያንቺ ከሆነ ከየት መጣ እየተባለ እንደው እኔን ስለው ልጁን እንደ ባሊ አርገው ሲስሉት በቃ የመጨረሻ ሞራል እየተነካ መጣና ችለዋለሁ ብዬ ብዙ ጊዜ ቻልኩት አንድ ቀን ግን ተበሳጭቼ መጥቼ ይሄ ስለተናገርኩት ነው የፈታኛል እኔ አሁንም ቢሆን እርቃችሁ እርቅ አይመስለኝም የውስጥ እርቅ ካላደረጋችሁ መልክ ያለው ሴት መልክ ያለው ወንድ መምረጥ አደጋ ነው በተለይ መልክ ያለው ወንድ የመረጠች ሴትማ ያ ሰላም መንደር ነው ሁሉ ጊዜ ያየው ሁሉ ሴቷንስ ተሸፈኝ እንዲህ አርጊ ቀንሽ እንላታለን ወንዱ ምን አርግ ነው የምንለው ምን ይልበስ ምን ያርግ እኔ ሳሳምረው ነው የሚወዱት እኔ እስከምገባ ድረስ ለምን ጠበቁ አለች አንዷ አሁን ነው ታያቸው አዎ አንቺ ስታሳምሪው ታያቸው ማሳመር የለብኝማ ታየው አለሱ አታሳምሪኝ አልፈልግም እኔ አላህ የሰጠኝ ይበቃኛል መልክን መሰረታዊ መነሻ ያደረገ ትዳር በጣም አደጋ ነው እኔ ግን ይሄ ብቻ አይደለም ያሳስበኝ መልኩስ ካለስ ትኖራላችሁ እየቀናችሁም ቢሆን ትኖራላችሁ ግን መልክ የሚባል ነገር የሚረግፍ ነገር ነው አይደል አይረግፍም መልኮች ቅላት ናቸው ብንል አላህ ይጠብቀንና ይሄ የሚያነጣጣው በረስ የሚባለው በሽታ ቢይዘው ቁስልስል እኮ ነው የሚያደርገው አረሱ ቀላል ነው ብጉር እናምራለን ብለው ብጉራቸውን ሲነካኩ ምናምን ሲሉ ሰውነታቸውን ሲቀባቡ ከዚያ በኋላ ምን ይፈጠራል ያባብጣል ጉርብጥብጥ ትላለች ከዚያ በኋላ ደግሞ አስለቀቃለሁ ብላ ስትነካካው ምን ግልልና ከዋስ ከፊቷ ከዚያ በኋላ ጉድጓድ ያሳያል
ፎቶግራፍ ሲነሳ ጥላ ሞት ሆኖ ነው የሚነሳው እሱ። ይሄ መልክ ሲጠፋ ምን ሊሆን ነው? መልክ አንዳንድ ጊዜ ወገብም ዳሌም ምናምንም አይደል መልክ የሚባለው። እሱ ደግሞ በመውለድ ጊዜ አደጋ ነው። 8 ቁጥር ነው ሰው የሚፈልገው። 8 ቁጥር ታዲያ ከለታት አንድ ቀን 9 ሳይሆንም ብለን ነው መድቦልቦል የመጣ እንደሆነ አደጋ ነው። ትወልዳለች። ስትመጣ እኮ ልትወልድ ነው። መውለድ የሚባል ነገር ደግሞ ሊያስረግዛት ነው። ስታረግ ውጥርጥር ያደርጋታል። አንዳንድ ሴት አይመለስላትም፣ በዚያው ነው የሚቀረው። አዳ እንግዲህ ትናንት 8 ቁጥር ስላየ ዛሬም የ8 ቁጥር ሴት ነው የምትፈልገው። በወለደች ቁጥር ልትቀይር ነው። መልክ እንዳታው መልክ ይረግፋል ወይ መልክ ደግሞ ያታልላትና ችግር ልትሰራ ትችላለች። እናንተንም ልትንቃችሁ ትችላለች። ፉንጋ ነው አልፈልገውም መልኩ አላማረኝም ትላለች። ነብዩ አለይሂ ሰላቱ ወሰለም ሌላም የጋብቻ ምክንያት ሊሆን የሚችል ነገር አንስተው ተው ያሉት ነገር አለ። ገንዘብ ነው። ዘንድሮ ሰዎች ሰርተው መክበር ብዙ አልቻሉም። ከእጅ ወደ አፍ ሆነ። 5000 ታስገባለህ 6000 ወጪ አለ። ትናንትና ነብዩ ይሌን እንደነበረው ከዚያ በኋላ ማግባት ደግሞ አለብን። ስለዚህ ያላ ትፈልጉልኝ ትላለህ። እንግዲህ ከጋብቻ በኋላ ያለው ወጪ ነገር በሷ ላይ ተጥሎ ማለት ነው። እሷም እንግዲህ ጊዜ ያለፈ ስለሆነ መውለድ አለብኝ ምን አደርጋለሁ እረዳዋለሁ፣ እሺ ተረዳርተን እንኖራለን፣ አጋጭተን እንኖራለን ይላሉ። የማጋጨቱ አጀንዳ አይጻፍም ብዙ ጊዜ። ሐታ ቢጻፍም አንዳንድ ጊዜ ሞራል ይነካል። ብዙ ወንዶች ትንሽ ይፈልጉና የሷ ድጓማም ትንሽ ሲጨመርላቸው ጎበዝ ይሆናሉ። መኪና ታክሲ ያወጣሉ፣ ምናምን ስራ ይዙና ራሳቸውን ይችላሉ። አንዳንድ ሴቶች እንዲያውም ደግሞ የታደሉ ሴቶች ከመጡ ይሄን ትዳር ካመኑበት የሷም የምትሰራው እሱም የሚሰራው አንድ ላይ የሆነ ቁም ነገር መስራት አለብን በሚል ወደ ቁም ነገር የሚወስዷቸው ሰዎች አሉ። ይሄ ትልቅ የተባረከ ትዳር ነው። ግን እንዲህ የማይሆን ነገር አለ። ያሰበችው አልሆንላት ይችላል። ልጁ ስለዚህ የተወራው አይነት ላይሆን ይችላል። ልጁ ባህሪ የሌለው ይሆናል። ገንዘብም የለው፣ ባህሪም የለው፣ ዲንም የለው፣ ባዶ በባዶ ይሆናል። እንደ ሁኔታው ይመጣል። ከዛ በኋላ ክራዩም እሷ ናት የምትከፍለው፣ ወጪም እሷ ናት የምታዋጣው፣ ልብስም እሷ ናት የምትገዛው፣ እንግዳ የምታስተናግደው እሷ ነች። ምርር ትላለች። ምን ታረጋለች? ያ ሁሉ ነገር ትረሳዋለች። ቃል ገብተሽ ነበር መስሎኝ ነበር፣ እኔማ ትንሽ የሚንቀሳቀስ መስሎኝ ነበር፣ ምንም ሩህ ስለሌለው አልፈልግም ትላለች። ትዳር ገንዘብ ይዘህ ከገባህ ገንዘቡ ያለቀ ቀን ትዳሩ አብሮ ያልቃል። የብዙ ወንዶች ትዳር የብዙ ወንድና ሴቶች ትዳር ያለቀው በዚህ ነው። ነብዩ አለይሂ ሰላቱ ወሰለም በገንዘብ ተደልላችሁ አትግቡ፣ ገንዘብ አይታችሁ አትግቡ እንዲህ ተመከርን እንጂ ዛሬ ግን ወንዱ እያለ ያለው ካለው ተወለድ ወይም ካለው ተጠጋ ነው። ካለው ተጠጋ ቤት ስራ ማለት አይደለም። ካለው ተጠጋ ተጋባ ነው። የሀብታም ልጅ አግባና መኪናውንም ልጅቱንም ሰጥቻለሁ እንዲባል ሞክሩ ማለት ነው። ሱብሃንአላህ እንደ ድል ሊመጣልህ ይችላል እንጂ በሆን ብለህ ይሄንን አጥንተህ አስበህበት ከሄድ በጣም ነው የምትዋረደው። ለሷ ገንዘብ ብሎ የገቡ ሰዎች ማንኛቸውም አልተሳካላቸውም። ግን አላማቸው ገንዘብ ሳይሆን ገንዘብ ያላት ሴት ያገቡ ሰይዱል በሸር መሐመድ ሰለላሁ ዐለይሂ ወሰለም አንዱ ናቸው። ኸዲጃ ገንዘብ ነበራቸው። ሲያገባቸው የኸዲጃ ገንዘብ መኖር አለመኖር ጋር አይደለም። ገንዘባቸውን ፈልገው ቢሆንማ ነቢ ነበር የሚያጫቸው። ነቢ አይደሉም እኮ ያጫቸው። አጭታው ትክክለኛው አጭታ እኮ የሴት ሞራል እንትን አንልም አንነካም ብለው ነው ብለን ነው እንጂ ኸዲጃ ናቸው ያጫቸው አይደል? ጓደኛቸውን አስገብተው እኮ ነው ኸዲጃን ጓደኛቸውን አስገብተው ነው ወደ ጋብቻ እንዲመጡ ያረጋቸው እንጂ ነብዩ ኸዲጃን አገባለሁ ብለው በፍጹም አስበው ያውቁ። ሐታ ሲነገራቸው እንኳን እንዴት ይሆናል ይሄን ሁሉ የቁረይሽ አባወራ እምቢ ያለች ሴት እኔን እንዴት እምቢ ትላለች? እስቲ ልሞክር ነው የምትለው ሴትየዋ። ሴቶች በዚህ ጉዳይ ላይ በጣም የተካኑ ናቸው። ተማምነውበት አናግራ ነው የመጣችው። ግን ለነብዩ አረሽ ብላለች። ልከይ ነው እሷ ጠይቃ ነው አላለችም። ምንድነው ያለችው? እኔ ባላሳምነው ቢያምንበትስ በጉዳዩ
ከዚያ በኋላ እኔን ሲራ ያቀርቡ ሼክ ምን ይላሉ ኪታብ አላየው ባቸው ሁላ ተቀመጠች እንደደከማ ምን ነው ስታለፋኝ አላምን ብላ አልቀበል ብላ ሷፋ ለደችማ አለደችም ዝም ብላ በዚሁ ቆየት ብላ መጣ ያው ተቀበላለች አፎቶችን አጎቴ ጋላክና ጨርስ ብላለች ነው ኸዲጃ ገንዘብ ያላት ሴት እንደዚህ አጭታ ግብታ አንድ ቀን በገንዘቧ ተመክታታ ነው رضي الله تعالى عنها وارضاها እንደዚህ ያሉ ሴቶች ገንዘብ አላቸውና ታግባቸው ማለት አይደለም እንዴው ምን ይሄንማ ካገኛችሁ እንዳያመልጧችሁ በመብራት ፈልጓቸው ለዳዕዋም ያገለግሏችኋል ግን ገንዘብ ስላላት ገንዘቡ ከየት እንደመጣ ሁሉም ማይታወቅ ድብስብስ ባለ መንገድ የመጣ ገንዘብ ይዛ መኪና ትገዛልኛለች ታክሲ ታወጣልኛለች በሚል ብቻ ገንዘብ አይተህ አትግባ ገንዘብ አይተሽ አንቺም አትግቢ ገንዘብ ያለው ይሁን እንጂ ምንም ይሁንብኝ አትበሉ ለትዳር ገንዘብ ጸር ነው መነሻ አይደለም ወንድሜ መሐመድ ጀማል ቀደም ሲላችሁ አልነበር ገንዘብ ቢቀር ምን ይቀራል ጀናሐ በዑዳ ነው የሚቀረው ቢመጣም ጀናሐ በዑዳ ነው የትንኝ ክንፍ አጣ የትንኝ ክንፍ አገኘው ምን ፋይዳ አለው ያለሱ ጋር ብቻ አይሆንም ማን ነው ያለው ብዙ ሰዎች ለዘር ደግሞ የሚያገባሉ ለዘር አሁን እዚህ ማከል ያለው ሰው ውስጡን ማንነቱ ያውቃል ዘር ምታገቡት ብታገቡ ደስ የሚላችሁ ዘር ምን ዘር ነው عرب ነው አጀም አሜሪካዊት ታገቡ ነው አይደል ምን ፈልጉ ነው አሜሪካዊት እዚያ ገንዘቡ አካባቢ ትመስለኛለች የሚመስለው እንደ መልክና እንደ ዘር ግን አረብ አገባ ደስ ይለኛል ነው የሚለው ሰው ሁሉ አይደል ለምን عرب زر كليلاو زر يبلطال بمن يبلطال بقلال اما بتقوى الله انجا يبلطوا بلو نبي نغرونا لا فضل لعربي على عجمي ولا لابيض على اسود بالله بالتقوى نبي عليه الصلاه والسلام يهن حديث كو يتناغروبن بغابچام ሆነ በስልጣንም ሆነ በምንም ሆነ እነሱ ይበልጣሉ ብላችሁ ሞራላችሁን እንዳትዳክሙ እነ ቢላል እነ ኸባብን እነ ገሌ ጋር ሄዱና ዳሩ ይበሏቸው ይያሉ ነበር ዋና ብሔሮች ጋር የሚልባቸው ዘይድን እኮ ነብይ አለይሂ ሰላቱ ወሰለም ባሪያ አርገውት የነበረውን ዘይድን በባርነት ይኖር የነበረውን እስልምና ከተቀበለ በኋላ ያክስታቸው ልጅ ነው እኮ ይላሉ እምቢ እንኳን ስትል ቁርአን ወረደ እኔ ትናንት ገበያ ላይ ይሸጥ የነበረን ባሪያ አላገባም ወንድማም እኔ ደግሞ ለአንተ ለራስህ መስሎኝ ነው እንጂ ለባሪያማ አልሰጣትም ሲል ቁርአን ወረደ ما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم ثم قرات لي يقروا عبد الله زينب فسموا يسراچو السرا وانجل ነው የሚላቸው አላህ محمد مرطላችሁ ቢትላላችሁ ወይ ነው የሚለው عليه الصلاة والسلام صلوا على رسول الله صلوا على الحبيب نبينا عليه الصلاة والسلام ምርጫ ገብቶ ይሆንሻል ካለሽ በኋላ አንቺ ምንድነው አታቂም ስለራስሽ ከመሐመድ የበለጠ ነው የሚለው አላህ አንተ ከሳች ከመሐመድ የበለጠ ለሷ አትቀርብም حتى في النهاية መጨረሻ ላይ እንዲህ ተለምና በቁርአን አያ በሐዲስ ተደብድባ ነብዩን አስፈራርተው አጋብተዋቸው ከትንሽ ጊዜ በኋላ ደግሞ በቃኝ አለ ሰውየው ሰማይ መሬት ሸምግሎለት በሰማይ በመሬት ሽምግልና የመጣች ሚስ ከትንሽ ጊዜ በኋላ በቃኝ ልፈታት ነው امسك عليك زوجك واتق الله انت اللهን ፍራ ሚስትህን ያዝ ስንት ተለፍተ የመጣች ሚስ لا በቃኝ قضيت وطري قضيت حاجتي لا ارغب في العيش معها እንደተለመነችው እሱ መለመን ጀመረ እንግዲህ የሷ ሞራል እንዴት እንደሚወድቅ ተመልከቱ ትናንትም አልፈልገውም አይሆንም ብላ ነበር ወህይ ፈርታ ነው ቁርአን መጥቶ ነው አይደል ያስዳራን እሺ ያስባላል ግን በኋላ ደግሞ አልፈልግሽም ሲላተስ
ናቃት ማን ዘይድ አንፈልግም እሷ ጋር መኖር በጣም ነው ውድቅድቅ የሚለው ሞራሏ ግን ጸንታ አለፈችው ከዚያ በኋላ ምንም ነገር አንድም ሸክዋ አቅርባ አታውቅም መጥቶም የነገራቸው እሱ እንጂ ሊፈታኝ ነው ብላ እንኳን ለነብዩ መታ ተናገረችው ኤው አይሆንም ይያልኳችሁ አጋርታችሁኝ ሊፈታኝ ነው ተቆጡት እንኳን አላለችም ዝም አብደላህ ከዚህ በኋላ እንግዲህ ሱራ ኻሳ ሲወርድ ምን ካልሆነ በስተቀር አላደርገውም ነው ያለው ቁርአን መጣ فلما قضى منها وطرا فلما قضى زيد منها وطرا زوجناكها على الله زيد كسوا ጉዳዩን ጨርሶ በቃኝ ሲል ከዚህ በኋላ ይሄን አይነት አስተምሮት የሰጠች ሴት ይሄን ያህል ታጋሽ የሆነች ሴት ድሮ የተመኘችው ያንተ ጋብቻ ነው የምትፈልገው እሷ ስለዚህ ድርያለሁ አላቸው አላህ ነብዩ አለይሂ ሰላቱ ወሰለም ትናንትና ለዚህ ልጅ ካልገባሽ ብለው ሲጨቀጭቋት የነበረች ሴትዮ አገቡ ሲባል መቼም ሐሜቱ ወሬው አሉባልታው ምን እንደሚሆን ይታወቃል ዘወጅናካ ካለ በኋላ አላህ መደበቅ ደግሞ አይቻልም አወራ እስከሚበቃው ድረስ ግን ነብዩ አለይሂ ሰላቱ ወሰለም በይፋው አወጁት አይሻ ምን ይላሉ ነብዩ አለይሂ ሰላቱ ወሰለም የሚደብቁት ነገር ቢኖራቸው ኑሮ አንድም አልደበቁም እንጂ የሚደብቁት ይሄንን አይነት ወሬ ነበር ይላሉ እንዴው ይሄ ወሬ ተድበስብሶ እንዲያልፍ ያረጉት ነበር ያው አብዱላህ ኢብኑ ኡሚ መክቱም ጉዳይ አበሰ የወረደበትን ጉዳይ ያልፉት ነበር ነብዩ በራሳቸው ላይ ሆነ በማንም ላይ የወረደን ከአላህ የመጣን ነገር ፍንትው አርገው ግልጽ አርገው ነው ተናግረው የሚያልፉት አብዱላህ ኢብኑ ኡሚ መክቱም የተወቀሱበት ያህል መቀየም አይደለም ሲመጣ አህለን ቢመን ዓተበ الله من اجله بمن عوتبنا من اجله في السماوات ነው الله فوق عرشه ሆኖ ለሱ ሲል የወቀሰኝ እንኳን ደህና መጣ ወንድሜ ክብሩ ይያሉ ነው የሚጠሩት የነበረው አብዱላህ ኢብኑ ኡሚ መክቱም ታሪክ ሆነ የዘይነብም ታሪክ ሆነ ለነብዩ አለይሂ ሰላቱ ወሰለም ሪፋ እንጂ ምንም ነገር የሚቀምርላቸው የሚያጎላቸው ነገር የለም ነብዩ አለይሂ ሰላቱ ወሰለም ጋብቻን በዘር አታርጉዋል ዘር ኢትዮጵያ ውስጥ እሺ አረብና አጀምስ ይባልሽ እንዴው በደማቸው በመልካቸው ትንሽ ቀላ ካሉ በተለይ ቀይ የሚወድ ሰው አረቦች ላይ ብዙ ቀይ ላይ ይችላል እንደኔ የአረቦች ቅላት ብዙም ትናይተው ይሄ ደም የሌለው ቀይ ተመጥቶ ምናምን ያለፈ ምናምን የሚመስል ቀይ ነገር የለም ቅላት ይኖር ሐበሻ ነው እንጂ የሐበሻ ቅላት ከመጣ ነው ቅላት የሚባለው ቅላቱ መልኩ የፈለገው ይሁን ዘሩ የፈለገው ይሁን እኛ ጋር ራሱ ኢትዮጵያውያን ጋራ አማሮቹ ስልጣን ይዘው በነበረበት ጊዜ የሌላ ብሔር አማሮችን ማግባት እንደ ትልቅ ነገር አድርጎ ነበር ይቆጥሩ ሷኮ ታገባቸው አማራ እኮ ነው አማራ ጋር ተጋብታለች የኃይለ ሥላሴን ዘር ያገቡ ሰዎች ሃይማኖታቸውን ሁሉ አስቀየራቸው የስንት መሻይኽ ልጆች እንኳን ሳይቀሩ ቤተሰቦች ሳይቀሩ የኃይለ ሥላሴ ዘር ነው የንጉስ ዘር ነው የቤተ መንግስት ዘመኛ ነው ተብሎ ያገቡ ክርስትና የተነሱ ስንቶች ናቸው ከዚያ በፊት እነ ምኒልክም እነ ዮሐንስም ያደረጉት አይነት ማለት ነው የማክፈር ዘዴያቸው አንዱ ከቤተ መንግስት ጋር መጋባት ነው ኃይለ ሥላሴ የሰሜን ሙስሊሞችን የኤርትራ ሙስሊሞችን ለማዳከም ምን እናድርግ ብሎ አማካሪዎችን ሲያማክር የነበሩ አንድ ሽማግሌ ሲነግሩኝ አንዱ ሐሳብ እንጋባቸው ምስለኔዎቻችሁ ሚኒስትሮቻችሁ ወረድ ብለው ከኤርትራ አባወራዎች ጋራ ሚስት ማምጣት አለባቸው በዚህ ልንይዛቸው እንችላለን ምክንያቱም ወደ ቤተ መንግስት ልጃቸው ገባች ማለት ያው የቤተ መንግስት አካል ሆኖ ማለት ነውና በሚል ይተቀሙት ነበር
አማራ ነው አማራ ማግባት ትልቅ ነው ከዚያ በኋላ ትግሬ መጣ ትግሬው የበላይ ሆነና ገዢ ሆነ ሲባል ሲወራ ትግሬ ማግባት ደግሞ ትልቅ ነገር ሆነ طيب አማራ ያገቡ የትግሬ ያገቡትን በኋላ እናየዋለን አማራ ያገቡ አማሮች ተፈለጉና ኃይለ ሥላሴ ወደቀ የኃይለ ሥላሴ ዘርማንዝሩ ግማሹ ከሀገር ወጣ ግማሹ ወይን ቤት ተወረወረ ምን ይበጃቸው በኋላ ደርግም ላይ መጥቶ የደርግም በዚያው ትንሽ ቀጠለና ሲያል በተለይ የደርግ ሲፈርስ መግቢያ ነው ያሳጣቸው ወይኔ ነው ያሉት ለምን ዓላማው ያቻ አጋጣሚ ነበረችና ያቻለፈች አሁን የነገሰ አካል ነገ ይረክሳል ዛሬ የረከሰ የመሰለው ነገ ይነግሳል ከዚህ ጋር አታያይዙ አለበለዚያማ እኮ የሰው ዘር አንድ ነው ዘሩ አይደል እንዴ የሰው ሁሉ አባት ማን ይባላል በቃ የቀኙም የግራውም አማራውም ኦሮሞውም ትግሬውም ጉራጌውም ስልጤውም ሶማሌውም አፋሩም عربهم عجمهم تركهم فارسهم بمول يمال ነው ያደም لا فضل لعربي على عجمي ولا لأبيض على أسود بالله بالتقوى ታዲያ የሁሉ መስፈርት አርጋ አታግባ ስትል ሚስት እንዴት ትመረጥ ባል እንዴት ይመረጥ በምን እንምረጣቸው ቢተቆላህ በአላህ ፍራቻ የአላህ ዲን ጋር ባላቸው ግንኙነት فاظفر بذات الدين تربت يداك قالوا النبي عليه الصلاة والسلام ወንዶች ሲመክሩ اظفر بذات الدين دين ያላትን የዲን ባለቤቷን በመምረጥ እድለኛ ሁን ዲን ያላትን የመረጠ ሰው በዱንያም በአኺራም እድለኛ ነው ለጊዜው እንብዛም መልክ የሌላት ሆና ላትግባባት ትችላለህ ሊከብድህ ይችላል ግን እየቆየ እያጣጣምከው ስትመጣ ቆንጆ መርጠው ያገቡ ሴቶች ማንነታቸውን ስታገኝ እንዴት እየተሰቃዩ እንደሆነ ስታረጋግጥ በጣም ነው ከፍተኛ ችግር የሚያጋጥማቸው ዲን ያላት ሴት ምንንም ማንንም አታሰጋም ብትወጣ የትም ብትሄድ ራስዋንም ንብረትህንም ልጆችህንም በአማና ትጠብቃለች በዲን ላይ ያለን ባል እንዲያገቡ ወይም ዲን ላለው ሰው አባቶች ወንድሞች ወልየል አምሮች በጠቅላላ ሲታጩ ዲን ላለው ሰው መከልከል እንደሌለባቸው ነብዩ አለይሂ ሰላቱ ወሰለም እንዲላሉ اذا جاءكم من ترضون دينه وخلقه فزوجوه الا تفعلوه تكن فتنة في الأرض وفساد عريض إذا جاءكم من ترضون دينه وخلقه دين يمتودلت سنة مقبارون يميامراتشو سنة مقبارو طوية هنا بهاريو ملكامي هنا لياقبا ልጆቻችሁን ቢጠይቅ እህቶቻችሁን ቢጠይቅ እናታችሁን ከጠየቀ ዳሯቸው አትከልክሏቸው ذو دين ذو خلق መጥቶ ትዳር ከከለከላችሁ አላህ Subhanahu Wa Ta'ala ከሰማይ በላ ያወርዳል እርጥቡንም ደረቁንም የማያልፍ ለማንም የማይምር ሁላችንንም የሚያጠቃልል ፈሳድ عريض በጣም ሁሉንም የሚያጥለቀልቅ በላ ነው የሚያመጣው አላህ ዲን ያለው ሰው በእስላም ሊይዛት የሚችል ሰው መጥቶ ገንዘብ የለውም ሀብት የለውም መልክ የለውም ዘሩ የኛ ዘር አይደለም ዘሩ የተከበረ ዘር አይደለም ዘሩ የንጉስ ዘር የሀብታም ዘር አይደለም ብላችሁ የመለሳችሁ ሰዎች በእናንተ ላይ ብቻ አይደለም በኡማው ላይ ነው ችግር የምታመጡት ነው የሚሉት ነብዩ አለይሂ ሰላቱ ወሰለም ظهر الفساد في البر والبحر
بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون إلى الله فساد بالشنة يسنى مقبار مدفات يسلام مدفات عالمنا أطلق لكو بيبسم ببحارهم أدرسوا لمن بما كسبت أيدي الناس يسوش لجوج بفتروت بامدوت وانجل سوش بفتروت شجر سوش كفتر كم يفتروا شجر عنه لتدار يميفلالقو سوچن تدار እንዳይ መሰረቱ የሚፈጥሩት እንቅፋት ነው ከቀን ወደ ቀን የእንቅፋቶች አይነቶች በጣም እየበዙ መጥተዋል ድሮ እንደተባለው ገንዘብ የላቸውም መልኩ አያምርም ተጋባችን አይደለም በሚል ዘዴ ነበር የሚያቆሙት አሁን ደግሞ በተለይ ውጭ ሀገር የሚኖሩ ሴቶችን ለመዳር አባቶች የሚያመጡት ምክንያት ልትሰራ እንጂ ልታገባ አይደለም የሄደችው እኔ ጋንጂ ምታገባው እዛ አገር አይደለም እኔ ልጅን በቤቴ ልድራት እፈልጋለሁ ባል ኢትዮጵያ ነው እንጂ የጂዳውን ባል አይሆንም ሌላም ሌላ ይሄ እንደዚህ ነገር አለ አይደል አሁን طيب ዝም እንበለው ይሄ ነገር ይቀጥል እውነት ነው አይጎዳም እስላምን አያስመታም ብዙ ማህበረሰብን አያበላሽም በነገራችን ላይ ላግባ ብላ አባቷን የምትጠይቀው ሴት ከወንድየው ጋር እኮ 75% ሄዳ ነው አይደለም ሄዳ ስላችሁ ያኛው መሄድ አይደለም ምን ነው ተግባብተው በነፃ ሳዋ ብዙ ጊዜ አውርተው ማለት ነው ዝሙቱ ላይ ፈጸም ይችላል የተግባሩ ዝሙት የቃል ልፍያው ግን የአካል ልፍያው ባይኖር የቃል ልፍያው ግን ቀጥሏል ስለዚህ መርጫዋለው ፍቀድልኝ ሲባል አባት ልክ አዲስ የተመረጠ ገና የሚጠየቅ ይመስለዋል መስለኛል አላቀም በፍጹም ታኔ እሱን አልቀበልም ይላል ከዚያ በኋላ ኡስታዝ አባቴ አልድረኛል ምን ማድረግ አለብኝ እኔ ልጁ ማግባት ፈልጋለሁ ምን ልበላችሁ አንዷማ አጫፍ ላይ አድርሳ አግቢ ብቻ እንድላት ነበር የጠየቀችኝ ምንድነው ያለችው ማግባቴ አይቀርም አባቴም ቢብሎኛል ስለዚህ ዘመዶቼ ደሞ ወንድም አጎት እንዳልላት አባት ወንድም ምናምን የለኝም እንትና አባት አለ ወንድም አጎት የለኝም የእናቴ ወንድም ብቻ ነው ያለው ስለዚህ ማግባት አይቀርም ምን ላድርግ አለች ምን ላድርግ ስትለኝ አታግብ ያልኳት ምን እንድትለኝ ምክንያቱም ማግባት አይቀርም ብላ ምን ላድርግ ማለት እኔ ጋር መጣላት ነው አይፈልገችው ምን እንድላት ነው የፈለገው ምን ሰርግ ላሰርግ ይጀ ነው ታዲያ ሰርግ አስርገሽ ምናምን ልላት ጥያቄው እኮ አሁን ወልየል አምር ስለሌለኝ ማግባት የለብኝም እንዲሆንኩ ተቸገርኩ ብትል ዘዴ ምናምን እንድመክር ነው እኔ ግን ማግባት አይቀርም ብላ ወስና አባት እምቢ ብሏል እያለች ምን ልበላ ታታግቢ ያልኳት እንዴት ኡስታዝ አለች አባት ስላልፈቀደ አልኳት እነሱ እምቢ ስላለም እኔ ቆሜ መቅረት አለብኝ የለብሽም አንዲ ነው አንዲ ጠይቃል አሁን ማግባት የለብሽም ተስማምተናል አልኳት ማግባት የሌለብሽ በምክንያቱ ታውቆ አባት እውነት ለገንዘብ ብሎ አንቺን ሊያሰራሽ ብሎ ከሆነ ወላያው ይነሳበታል እንዲህ አላባት ስልጣን የለውም በእስላም የትኛውን ፈቂህ ይሄንን አይቀበልም አንሱ በይነሳበታል ግን አንቺን እንዴት እንመንሽ አባት እንዲህ ለማለቱ ማን ነው ጠይቆ ቢያለው እኔ አላቀም ማን ነው ጠይቀው እኔ ነኝ ጠይቀው እንዴት አንቺ ጠይቃለሽ ያለ ባህሉ እስቲ አንድ ነገር ጠይቃችሁ አባቶች የሴት አባቶች እንደኔ ያሉ ሴቶች ልጆች አሉኝ አላህ የተባረኩ ባሎች አላህ ይስጥልኝና መጠየቅ ያለብኝ ስለባሉ በሱና በሱ ወገኖች ነው ወላ በሷ ነው መጠየቅ ያለብኝ በሱ ነው አይደል አደይ አባት እኮ ቢያለው እንደው ቢያንስ እንኳን የሆነ ሰው እንደው ሌላ አዲስ ሰው ድምጽ መስማት የለብኝም እንዴ አንቺ እንዴት ላገባ ነው ለሽ ጠይቅኛለሽ ብሏል ይሆን አይችልም على كل حال يتيك تباله بتعام كبدات
ማን ይጠይቀው ታዲያ? እንዴ አባት የለውም፣ ወንድም የለውም፣ አጎት የለውም፣ ችግር የለውም፣ ጓደኛ የለውም፣ ብዙ አያምናቸው። እሱ ራሱ ይጠይቀው አባትሽን አሉ። እሱማ ይፈራል። ኧረ አንቺ ነሽ የማትፈሪው። አንቺ ሱብሃንአላህ ጥሩ ባል ነው ያገኘሽው ማለት ነው። አባትሽን እፈራለሁ አለ አይደል? አዎ ይሄንን ነው የምንፈልገው እኛ። በቃ ብትፈራም ላከው። ኧረ እፈራለሁ አለ። አስገቢው ስልክ ላይ አስገባች። ሰላም አለይኩም ሰላም፣ እኔ ኡስታዝ እፈራለሁኝ እየሰማሁ ነበር አለኝ። የምትሉትን በሙሉ እየሰማሁ ነበረ፣ እፈራለሁ፣ ሌላ መፍትሄ አምጡ አለኝ። መፍትሄው አዎ በቃ እኔ ልጭልህ አልኩት። በጣም ደስ ይላል አለ። እሱ አይሆንም ማለት አይሆንም። ምን ይመስላችኋል አይሆንም ያለችው? አባት እኮ አለ ብላለች። አባቴ እምቢ አለ ነው አይደለም። ምክንያቱም ግን ብታውቁት በጣም ነው የሚገርማችሁ። ሌላ እስቲ እንደው ገምቱ። ለነገሩ አይዋ صالح አልጠየቀችውም። አዎ ሳትጠይቀው ነው ያገኘዋት። ለምን መሰላችሁ ያልጠየቀችው? ለምን አልጠየቀችውም? ስለሚከለክላል ምን ይኖራል? ዘር አይደለም ሌላ ዘመድ አይደለም ሌላ ባል ነበራት። አዎ ጀዛከላህ ኸይር ባል ነበራት እዚያ። ስለዚህ እምቢ አሉኝ ብላ ምናምን